ክፍል አንድ አያችሁ። ክፍል አንድ ወደ ትምህርቱ እንገባለን ማለት ነው። ስታነቡ ግን ብዙ ጊዜ በቲክቶክም በዩቲዩብ ላይም ሳይ የምታዩቸው የመረጣችሁ ነው። እንደዛ በአንድ ጎን ብቻ ማደግ ጥሩ ስላልሆነ ክፍል አንድ ክፍል ሁለት እያላችሁ ሁሉንም በተከታታይ ስታዩት ነው ትምህርቱ ግልጽ ሆኖ የሚታየው ማለት ነው። ግን እየዘለላችሁ የምታዩ ከሆነ ጥሩ አይደለም ማለት ነው። በአንድ ጎን ብቻ ማደግ ይሆናል። ከመጀመሪያ ክፍል አንድ ክፍል ሁለት እያላችሁ ብታዩ በጣም ጥሩ ነው። ዛሬ ደግሞ ክፍል አንድ ስንት አባት አለ በሚል መጽሐፍ ቅዱስ ላይ እናያለን ማለት ነው። ክፍል አንድ እሺ፣ ማቴዎስ ምዕራፍ 23 ቁጥር 9 ላይ ኢየሱስ ክርስቶስ የተናገረው አባታችሁ አንዱ እርሱ የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ አለ። አባታችሁ ስንት ነው? አንድ ብቻ ነው አለ ኢየሱስ ክርስቶስ። አባታችሁ ስንት ብቻ ነው አለ? አንድ ብቻ ነው። እርሱም አለ የሰማዩ ነው አለ። በሰማይ ያለው አባት የተባለው ማን ነው? ራሱ ኢየሱስ ክርስቶስ ነው። በስጋ መጣ እንጂ እርሱ ሰማይና ምድርን የሰራ ሰማይና ምድርን የፈጠረ አንድ አባት አንድ አምላክ የተባለው ራሱ ኢየሱስ ክርስቶስ ነው። በምድር ላይ ማንንም አባት ብላችሁ አትጥሩ። አባታችሁ አንዱ እርሱም የሰማዩ ነው አለ። አባታችን ቢል ኖሮ ኢየሱስ ክርስቶስ አብ አይደለም ማለት ነው። አባታችሁ ብሎ ነው የተናገረው። ስለዚህ እርሱን አይመለከትም ማለት ነው። እርሱ ምን ስለሆነ? አብ ስለሆነ፣ እርሱ አባት ስለሆነ ሌላ ሁለት አባቶች ሌላ ሁለት አቦች የሉም ማለት ነው። ክፍል ሁለትን ቀጣይ እንቀጥላለን ማለት ነው።